ሁሉ መልካም ነው እኔ ጋር እንግዲህ ከየት እንደምጀምር ራሱ አላውቅም ኢትዮጵያ ውስጥ አዲስ አበባ ውስጥ የሆነ ያለው ነገር ሁላችንም ያያየነው ነው ሁላችንም ብዙ ነገር አልቅሰናል ምን ብለናል ግን ይሄ ነገር ዛሬ አይደለም ይሄ ነገር የሆነው ቆይቷል ይሄ ነገር የሆነው ግን የተዋህዶ ልጅ ወይም የተዋህዶ የሆነ ሰው ትግስት የሚባል ነገር ይዞን ወይም እግዚአብሔርን ምንፈራ ሰዎች እግዚአብሔርን ምናከብር ሰዎች ስለሆን የተዋህዶ ልጆች እስካሁን ምንም ነገር አላደረግንም እኛ ምክንያቱም ኃይል እግዚአብሔር ነው የማንም አይደለም የሰው ልጅ ምንም ሀብት ቢኖረን ምንም የተደላደለ ህይወት ውስጥ ብንኖር እግዚአብሔር ከሌለ ከኛ ጋር ምንም ያ ነገር ሁሉ ከንቱ ነው ነገር ግን በዛ ውስጥ ያለፍን ራሱ የተዋህዶ ልጆችን ሀታክ የሚደረገው ነገር እንደገና ደግሞ በቃ በብዙ ነገር ጫና እየተደረገባቸው እሱን ችግር የለም ቻል አርገነው ያለፍን ያለ ዛሬ ደግሞ እንዳየነው ወንድሞቻችን ተገለዋል ቤተክርስቲያናችን ሙሉ በሙሉ ወድሟል ይህ ማለት እንግዲህ የሌላው ሃይማኖት እኔ ፐርሰናሊ የማንንም ሃይማኖት ሲነካ አልወድም ምክንያቱም የኔን የተዋህዶ ሃይማኖትን ስለምወድ ማለት ነው እና ዛሬ እውነት ለመናገር በጣም ነው ያዘንኩት ምክንያቱም የሞቱት እዛ ጋር በጥይት የተገደሉት ኢየሱስ ክርስቶስ ዋጋ ይከፈለላቸው ለቤተክርስቲያን ዘብ ቆመው ነው የሞቱት እነዛ ሰዎች ማለት ነው ግን እንደዛ ሆኖ ሳለ ራሱ ምንም በቃ አይደለ ሚዲያው ራሱ የሚዘግብልን ለኛ ለተዋህዶ ድምጽ ማንኛውም ሚዲያ አላየንም እስካሁን ድረስ ማለት ነው ምክንያቱም ለተዋህዶ ማንም ተቆርቋሪ እንደሌላት ለተዋህዶ ማንም አሳብ እንደሌላት እያየን ነው ይሄን ደግሞ ማድረግ ምንችለው ራሳችን የተዋህዶ ልጅ ስንበረታታ ራሳችን ስንተባበር ነው የተዋህዶ ድምጽ ለኖራት ምንችለው ግን እኛ ተለያይተን ደግሞ ለማንም ድምጽ ልንሆን አንችልም ራሳችን ለሌላ ያሳለፍን እየሰጠን ነው ስለዚህ ሁላችንም ይሄ የንትን ብቻ አይደለም የእውነት ይሄንን ተግባር ሙስሊም ነን የሚሉ አካላቶች ያደረጉት ሙስሊም ነን ብለው ፖሊሶች ይሄን ነገር ያደረጉት ከሆነ አንደኛ ሃይማኖታችን ነው ያሰደቡ ያሉት ምክንያቱም እኛ ጋር ከሞትን በኋላ ህይወት እንዳለን ነው ምናምነው ክርስቲያኖች ግን እነሱ የዘላለም ሞት የሚሞቱት አሁን እነዛ ወጣቶች ምን አደረጉ ቤተክርስቲያን ስለጠበቁ ቤተክርስቲያን አትነካም ስላሉ ነው የተገደሉት አይደል እንዴ እኛ አባቶች አንበል እኛ አባቶች እኮ እንትን ብለዋል አርጅተዋል አይደል እኛ ወጣቶች ነን ለቤተክርስቲያን ልንቆምላት ምንችለው እኛ ወጣቶች እያለን አታዩም እንደ ሌላው ሃይማኖት እየተባበረ አንድ የሆነ እኛ ግን እየተነጣጣልን ነው የነሱ አይታቸዋል ባለፈው አንድ የእምነት ቤታቸው ቢቃጠል አገር ይያዝልን ያሉት የኛ ግን 30 ምናምን ቤተክርስቲያን እንኳን ተቃጥሎ ምንም መፍትሄ አላገኘንም ምንም ሚዲያ ይዘገበልን ነገር የለም ሁላችንም ምክንያቱም አሁን ላይ የነገሰ ያለው የትኛው ሃይማኖት እንደሆነ በግልጽ የታወቀ ነው እዚህ ጋር መጥራት አልፈልግም ወይም ለየትኛው ሃይማኖት ከበር እየተደረገለት እንደሆነ ይሄ የታወቀ ነው ምንም መጥቀስ አያስፈልግም ግን የተዋህዶ ማለት ብዙ እስከመቼ ነው ማንንም ይሄን ነገር የሚረዳን በቃ ማን ነው ማለት መቼ ነው የሚያቆመው ይሄ ስቃያችን መቼ ነው እኛስ እንደሌላው ሰው በሰላም የምንኖረው በሰላም ወተን የምንገባው የተዋህዶ ልጆች እንዴ በሀገራችን ትናንትና እኮ የተዋህዶ ልጆች የሌላ ሃይማኖትን እኮ የተቀበለች ተዋህዶ ነች ሌላ ማንንም አይደለም ማንንም አልነበረም ግን ዛሬ ወንድሞቻችን መስዋዕትነት ሆነዋል ለቤተክርስቲያን እግዚአብሔር ይመስገን ለነሱ ክብር ነው ግን ለገደሏቸው ለነሱ ነው ማዘን ያለባቸው ያ ሁሉ ነገር ሲሆን ምንም በቃ ምንም እንዴ እኔ አሁን ኢትዮጵያ ውስጥ መንግስት የለም በቃ ሙሉ በሙሉ አምኛለሁ እኔ የተዋህዶ ልጅ ሲገደል ቤተክርስቲያን ሲቃጠል ባፍ ብቻ ያስመለሰ ለሚኖር መንግስት ለኔ መንግስት አይደለም ምክንያቱም ተዋህዶ ትናንትናም ዛሬ አይደለም የኖረችው ዛሬ አይደለም የመጣችው ዛሬ አይደለም ከሌላ ሀገር የመጣችው ትናንትናም የነበረች ኢትዮጵያ ውስጥ የነበረች ነች ስለዚህ ያኛው ነገር ግን ተረስቶ አሁን ላይ ለሌላ ሃይማኖት ከበር እየተደረገ ለኛ ግን ሌላ ነገር የሚደረግ ለምንድን ነው ይሄ ሁላችን እዚህ ጋር የሌላ ሃይማኖቶች ካላችሁ ማለት ነው እንደዚህ የሚያደርጉ
የእናንተ ሃይማኖቶች ናቸው። ምክንያቱም ይሄ ፐርሰናል የታወቀ ነገር ነው። ነገር ግን እናንተ ወጣችሁ ስትገስጹ እንኳን አናይም፣ ይሄን ነገር አታድርጉ ስትሉ አንሰማም። የተዋህዶ ልጅ ግን አንድ መስጊድ ተቃጠለ ብሎ ለምንድን ነው እንደዚህ የምታረግ እያለ ክርስቲያኑ ሲወቅሰው ነበር። ይሄንን ያክል ነው ጭንቅላት ያለን የኛ የተዋህዶ ልጆች ማለት ነው። እናንተ በሰው በመግደል ነው እንደምታምኑት? ሰው በማረን ነው እንደምታምኑት? ማለት ምን አይነት አምላክ ብታመልኩ ነው? ምን አይነት ጌታ ነው የምታመልኩት እናንተ? ለምን አሁን ላይ አባቶች በቀኛ ደግሞ የተዋህዶ ልጆች አባቶችን ብቻ አይደለም መጠበቅ ያለብን፣ እኛ ከራሳችን የምናደርገው ነገር አለን። ወጣቱ አንድ ላይ ካልሆነ ተበታትነን ከሆነ ዛሬ ብቻ አይደለም ነገም ይሄኛው ነገር ይመጣል፣ ነገም ይሄ ነገር ይቀጥላል። ስለዚህ እኛ የተዋህዶ ልጆች ተባብረን በአንድነት ስንሆን ነው ሁሉ ነገር ልናሸንፍ የምንችለው። አባቶችን አንጠብቅ። ለምን ቅዱስ ሲኖዶስ እንደዚህ አላደረገም አንበል። ምክንያቱም እነሱ ራሱ ጨንቋቸዋል፣ የሚያደርጉት ነው ግራ አይገባቸው። ስለዚህ ምንድነው ወጣቱ ነው ማድረግ ያለበት፣ ወጣቱን ሊያግዛቸው የሚገባ እንጂ ግድ እነሱ እንትን በሉ እንደዚህ በሉ ለምንድነው የምንናገር? እነሱ እኮ አባቶቻችን ናቸው አይደል እንዴ? እነሱ ምን ትናንትና ላይ ሲያለቅሱ ሲያነቡ የነበረው እኮ ለዚህ ነበረ። ምክንያቱም ምንም ማድረግ አልቻሉም፣ ከአቅማቸው በላይ ነው። ስለዚህ ወጣቱ ያለ አባቶች ላይ እንደዚህ አድርጉ ምን እናንተ በያለንበት አካባቢ የተዋህዶን ካስከበር አባቶች ራሱ እንትን ሊልን አይቻልም። ምክንያቱም እኛ ወጣቱ ነው ማስከበር ያለብን ሃይማኖታችን። እነሱ ለዛሬ አቅተውናል፣ ለዛሬ ትውልዶች አድርሰውልናል አይደል እንዴ? ስለዚህ እኛ ደግሞ የዛሬ ትውልዶች እኛ አለን ካል ዛሬ እኛን እንጂ መኖር ያለብን አባቶችን በመዝለፍና አባቶችን በመናገር አይደለም ልንለው የምንችለው፣ ይሄን ነገር ልንቋቋም የምንችለው። ሲቀጥል በቃ ምን ማለት ኢትዮጵያ ውስጥ ምንድነው የእምነት ቦታዎች ይፈርሳሉ። ምን ይፈርሳል? እስኪ እናንተ ያኛው መስጊድ ሲቃጠልባችሁ ሙስሊሞች መስጊድ ሲቃጠልባችሁ እኮ የክርስቲያኑ ጭምር ነው ያሰራው፣ ክርስቲያኑ ጭምር ነው የገሰጸው። ለምንድን ነው እንደዚህ የምታረጉ ብሎ እስኪ እናንተ ወጣችሁ ገስጹ። እስኪ እንደዚህ የሚያረጉትን ወንበዴዎችን ማለት ነው የእናንተዎች ናቸው፣ ማንም አይደለም። ጴንጤን አውቀዋለሁ፣ እንደዛ አያደርግም። ጴንጤ ቤተክርስቲያን አይቃጠልም፣ ጴንጤ ሰው አይገለም። ምክንያቱም ምንም ከኛ ሃይማኖት አስተምሮ ውጭ ቢሆንም ጴንጤ ግን ፈሪያ እግዚአብሔር አላቸው። ምንም ምዕመኑን እንትን ቢሉትም በራሳቸው እንትን ብለው ቢወስዱትም የራሳቸው ስትራቴጂ እንጂ ቤተክርስቲያን አቃጠሉ ጴንጤዎች አቃጥለው አያውቁም። ምክንያቱም ጴንጤ አለ አይቻለሁ። ግን ሌላው ሃይማኖት ግን አያቃጥልም አልልም። ምክንያቱም እስካሁን ላይ እያስቸገረንም ያለው ኢትዮጵያ ውስጥም ጸረ ሰላም የሆኑ የሌላው ማንም የምናውቀው ነገር ነው። ይሄ ነው ብዬ መጥቀስ አልፈልግም እዚህ ጋር። ይሄ ለምንድን ነው የሚሆነው? እኛ እስከመቼ ነው የምንሰቃዩት? ተዋህዶ ልጆች እስከመቼ ነው የሚሰቃዩት እንዴ? ሁሌ በቃ ማልቀስ ነው እንደኛ። እባካችሁ የተዋህዶ ልጆች እባካችሁ ይሄን ብሔር ዘረኝነትን ተውትና ዛሬ እየከፋፈሉን ያለ በብሔር በዘረኝነት ከፋፍለው ነው እነሱ ጅብ ምንድነው ውሻ ባለፈበት ጅብ ይገባበታል እንደሚባለው እነሱ በብሔር በዘር እየከፋፈሉ ነው ዛሬ ላይ የራሳቸውን ሃይማኖት እያቋቋሙ ዛሬ ላይ የራሳቸውን ሃይማኖት እያስፋፉ ያሉት። እኛ ግን አላወቅንም። የተዋህዶ ልጆች አንሞኝ፣ ሁሌ ሞኝ አንሆን፣ ሁሌ የዋዎች አንሆን፣ ብልጥ መሆን ያስፈልጋል። ዛሬ ላይ እኛ ብናስከብራት ሃይማኖታችን ለነገ ትውልድ ትቀጥላለች። ዛሬ እኛ ካላስከበርናት ነገ የኛ ትውልዶች አያገኟትም፣ ሌላ ሃይማኖት ተከታዮች ነው የሚሆኑት። ሁሌ እንደ አዲስ ነው እንደኛ የምንነገረው። አንድ ማለት ዛሬ ሆነ በቃ ይሄ ይረሳና ደግሞ እንደገና እንደ አዲስ ይጀምራል። ሌላ ነገር ሲሆን ደግሞ ለትንሽ ቀን ይወራና ሚዲያ ላይ ይረሳል። ይሄ መሆን የለበትም። ሁሌም ራሳችንን አንቅተን መኖር አለብን። ሁሌም ለተዋህዶ ዘብ መቆም አለብን። ዛሬ እንዳጣናቸው ወንድሞች፣ ዛሬ እንዳጣናቸው አባቶቻችን ማለት ነው። ዛሬ ያጣናቸው አባቶች እንደሌለው ቤታቸው መቀመጥ አቅቷቸው አይደለም፣ እንደሌለው በሞቀ ቤታቸው መኖር አቅቷቸው አይደለም። ግን ቤተክርስቲያን ስትቃጠል አናይም ብለው ነው የተሰውት አይደል እንዴ? ታዲያ ይሄንን ነገር እያየን
የተዋህዶ ልጆች ደግሞ እነዚህን ወጣቶች የተሰውቱን እያየን ካልበረታ ማንም ሊያበረታን አይችልም። ማንም ሊያግዘን አይችልም በፍጹም። አይምሯችን ደንድኗል ማለት ነው ያኔ። እኛ እርስ በርስ እየተብላላን እርስ በርስ በዘር እንተናነክ አማራነክ ኦሮሞነክ ትግሬነክ ቤንሻንጉልነክ ምናምን እያል እነሱ ግን እዩት ዛሬ ላይ የት ጋር እንደተቃጠለ መስጊዳቸውና የየትኛው ብሔረሰብ እንዳሰራው እዩት እስኪ እናንተ ፍረዱ። እነሱ ብሔርተኝነት ቢሆኑ ነው የሃይማኖት ብሔርተኝነት ነው ያለባቸው ሌሎች ሃይማኖቶች ማለት ነው ብታቆት ቢገባን። ስለዚህ የተዋህዶ ልጆች ታያ የትም ቦታ የትም ክልል ሁን የትም ቦታ ሁን ሃይማኖት ግን በሃይማኖትክ የሚመጣ እንዴት ነው ማለት እኛ እየሞት ነው እንዴ እነሱ እየገደሉ ነው እንዴ ምን ኖረው እኛ የአብርሃም በጎች ነን እንዴ? እንዴ ሲጀመር የተዋህዶ ነበረች። አሁን ላይ ክብሯ ከፍ ብሎ ሊታይ የሚገባው ክብሯ ከሌሎ ሁሉ ልቃ ልትታይ የሚገባው የዓለም ቅርስ እኮ ነች። ቱሪስቱ የሚጎበኘው ዛሬ እኮ የተዋህዶ ነው አይደል እንዴ? ግን ዛሬ ላይ እንትን እየተባለ የተዋህዶን እየጨፈለቁ የሌላ ሃይማኖቶችን ማንሳት የሌላ ሃይማኖቶችን እየደገፉ እንትን ማለት ተዋህዶን መጣል ይሄ ደግሞ አይቻልም። ምክንያቱም የተዋህዶ ልጆች ወጣቱም አባቶችም እናቶችም ከተያያዝን ይሄ ነገር ያልፋል። የማያልፍ ነገር የለም። እኛውን ያስቸገረን ብሔርተኝነቱ ብቻ ነው። ከዛ ውጭ ምንም ያስቸገረን ነገር የለም። ተዋህዶ ላይ የጎደለን ነገር የለም። የጎደለን ይሄ ዘረኝነታችን ነው፣ ብሔርተኝነታችን ነው። የተዋህዶ ብሔርተኝነት ቢኖር ዛሬ ይሄ ሁሉ መጥቶ ባልፈነጨብን፣ ዛሬ ባልጠገቡብን፣ ትናንት የመጡት ማንነት የሌላቸው ሰዎች እኛ ማንነት ባለን በተዋህዶ በርስታችን ላይ መጣው እንደዚህ አይነት ነገር አያደርጉም ነበር። ግን የኛን የውስጣችንን መከፋፈሉን በሌላ በኩል በዘር ያከፋፈሉን ዛሬ ላይ ስራቸውን እየሰሩ ነው። ምንም ባላደረጉበት እየዘመሩ ባሉበት እግዚአብሔርን እያመሰገኑ ባሉበት ነው መጣው እንደዛ ነገር ያደረጉ። ይሄ ማለት ደግሞ ምን አይነት ጭካኔ እንደሆነ ምን አይነት ስራ ማጣት እንደሆነ አይገባኝም። ጀመር ፖሊስና ፌደራል የሚባለው ህዝቡን ሊያስከብር እንጂ ምዕመኑን ሊገል ወይም ቤተክርስቲያን ሊያቃጥል አይደለም፣ ወይም ወደ ምዕመኑ ሊተኩስ አይደለም። ማለት እስከ መቼ ነው እንደዚህኛ የምንኖረው? ፕሊስ የምትደውሉ ሰዎች ስለዚህ አንድ ላይ እንሁን። እኛ የተዋህዶ ልጆች እንተባበር። እኛ ዛሬ ላይ ብንተባበር ይሄ ሁሉ ነገር አይደርስብንም። ስለዚህ እባካችሁ የተዋህዶ ልጆች ማልቀስ ብቻ አይደለም። እኔ ማለት ሁላችንም እናለቅሳለን። ይሄ ነገር ግን ማቆም አለበት። በማልቀስ ምንም መፍትሄ የሚገኝ የለም። ዛሬ ላይ የሆነውን ነገር ሁሌ በቃ አሁን ከነገ በኋላ ይረሳል። ይሄ ነገር ሳይረሳ ሁላችንም ይዘን ይሄ ነገር እንደተደረገ ነገ ደግሞ አዲስ አበባ ላይ ዛሬ ከተካሄደ ነገ ሁላችንም ክልል እንደሚመጣ ምንም አትጠራጠሩ። ምክንያቱም አዲስ አበባ ላይ እንደዛ አይነት ነገር ከተደረገ ነገ ላይ እኛ ላይ ሁሉም ቦታ እንደማይመጣ ምን ማረጋገጫ አላችሁ? ምን ማረጋገጫ አለን? ምንም የለንም። እንዴ ሰላም አገር ሰላም ነው ብለው እግዚአብሔርን በሚያመሰግኑበት እግዚአብሔርን ቅዱስ እያሉ በሚዘምሩበት ሰዓት እንዴት ነው መጥቶ የሰው ልጅን መግደል? እንዴት ነው ቤተክርስቲያንን ማፍረስ? ማለት ጭንቅላት የላችሁም እንዴ? ማለት ከምንድን ነው የተፈጠራችሁት እናንተ እንደዚህ የምታደርጉ ሰዎች ማለት ነው? እውነት ኢትዮጵያዊ ናችሁ እናንተ? ሃይማኖታቸውን የምታሰድቡ የሌሎችን እንዲጣላ የምታደርጉ በቃ እርስ በርስ ሰው በቃ አላለ ኢትዮጵያ ሰላም ስትሆን የሚያማቸው ሰዎች አሉ። በቃ ኢትዮጵያ ሰላም ስትሆን የሚያማቸው ሰዎች የራሳቸው በቃ ብጥብጥ የሚፈልጉ ምንም ሰላም ኢትዮጵያ ውስጥ እንዳይኖር እርስ በርስ የሚያፋጁን ሰው እኮ ለስራ እቅድ አድርጎ ያድራል አይደል? እነሱ ደግሞ እቅድ አድርገው የሚያድሩት ሰውን መግደል ሰውን መብላት ነው። እንዴት የሰው ስጋ ትበላላችሁ? ወይ ህሉን አልተዋችሁት ወይ የሰውን ስጋ መብላት አልተዋችሁት እናንተ አሳማዎች።
ነገር ትግስትም እኮ ልክ አለው እኛ ያ ሁሉ የተዋህዶ ልጆች ያ ሁሉ ነገር ሲደርስብን ግን ኃይል እግዚአብሔር ነው ያን እየዘመርን ሰልፍ ቢወጣ ሰው እንደናንተ እንትን ይዞ አይደለም ገጀራ ይዞ አይደለም የሚወጣው መስቀል ይዞ ነው የተዋህዶ ልጅ የወጣው ይህ ራሱ አንድ ምሳሌ ሊሆናችሁ ይገባ ነበር ብትማሩ ከተዋህዶ እንትን ብትወስዱ ግንዛቤ ብትወስዱ ዕውቀት ብትወስዱ ይሄ ነገር ራሱ ለእናንተ ትልቅ ትምህርት ነበር ግን አይገባችሁም እናንተ ጭንቅላታችሁ የሞላው የሰው ደም መጠጣት የሰው ስጋ መብላት ነው የሁሉ አልበቃ ብሎ ዛሬ ደግሞ አዲስ አበባ ላይ በክልሎች ሲደረግ የነበረው ዛሬ አዲስ አበባ ላይ ምን አደረገ ምእመኑ ምን አደረገ ምን አጥፍቶ ነው እንደዚህ የሚቀጣው ለምንድን ነው የእናቶችን ባትፈሩም እንዴ አሁን የዚች እናት እንባ የት ነው የሚገባው የት ነው የሚደርሰው ለሱ ክብር ነው ምን ማለት ጥርጥር ክብር ነው ምክንያቱም ለሃይማኖት ሲል ነው የተሰዋ ይብላይ ለእናንተ ይብላይ ለገደላችኋቸው ይብላይ ማለት ስለራስ ነው አንተ አሁን ስለገደልክ ሰው ስለገደልክ ጀግንነት ሊሰማ ይሆናል ያለም ጀግንነት ብታውቁት ማለት ነው እስኪ የድሮ አባቶቻችን ታሪክ አንብቡና ምን እንደሆነ ጀግንነት ምን እንደሆነ ኃይለኝነት ታውቁታላችሁ ያኔ ጀግንነት ለሀገር መሰዋት ጀግንነት ለቤተክርስቲያን መሰዋት ጀግንነት ለህዝብ ዘብ መቆም እንጂ እንደናንተ ሰውን በገጀራ መግደል ሰውን በጥይት መግደል አይደለም ጀግንነት ግን የተዋህዶ ልጅ ራሱ አሁን ድረስ ራሱ ምንም ህብረት የለንም በቃ እኛ ህብረት ቢኖር እነሮ ስለማታውቁ እኔ በሌሎች ሃይማኖት እቀናለሁ አንዳንዴ ምክንያቱም ህብረታቸው በጣም ደስ ይላል በጣም ነው የሚያስቀናው ህብረታቸው ዛሬ አንተ የሆነ ቦታ ላይ ቢነካ በቃ ብለው ነው የሚወጡት ሁሉም ማለት ነው ይህ ማለት እንግዲህ ለሃይማኖታቸው ክብር አላቸው ለሌላ ሰው ሃይማኖት ግን ክብር የሌላቸው ማለት ነው እነሰማ ይጣራ በጣም ብዙ ሰው ስለታዘብኩ ነው በጣም ብዙ ሰው ስላየው ነው ያ ሁሉ ነገር እየሆነ ያለው ግን በራሳችን ጥፋት ነው ዛሬ እየሆነ ያለው ነገር በራሳችን ጥፋት ምክንያቱም የተዋህዶ ልጅ ብንተባበር የተዋህዶ ልጅ አንድ ላይ ብንያዝ ዛሬ ማንንም አይመጣ አይደለም አዲስ አበባ ቀርቶ በክልል ራሱ ቀራ ብሎ የሚያዩበት እንትን አይን አይኖራቸውም ነበር የሚሳደቡ ሰዎች አትመልሱላቸው ምንም ነገር እንዳትሉ ምክንያቱም እዚህ ጋር ለመሳደብ አይደለም እኔ የመጣሁት እንደነሱ ልቃፍም አይደለም ያለኝ ምን በየገቡበት እንደተሳደቡ በኢየሱስም ልቦና ይስጣችሁ እናንተ ብሎክ አረጋችኋል ምንም አትመልሱ ያ ሁሉ ነገር ሲሆን ዛሬ የተዋህዶ ድምጽ የሚሆን ሚዲያ ሲጠፋ ምንም የሌላው ቻናል በጣም ብዙ አይነት ቻናል ኖሮት የተዋህዶ ልጅ ግን አንድ ብቻ እና አሁን ማህበረ ቅዱሳን ጀምሯል ሁለት የቴሌቪዥን ጣቢያ ነው እንግዲህ ሀገር ለሆነች ተዋህዶ ሃይማኖት ሁለት የቴሌቪዥን ጣቢያ ብቻ የማለት ምንም ለሃይማኖታችን እኛ ለምድር ብቻ እያሰብን ነው እኛ ለምድራችን ብቻ ምን ሰራን ምን ቤት ሰራን ምን መኪና ገዛን ምን ይሄንን ብቻ ነው እያሰብን ያለ ነው እስኪ እንደ አባቶቻችን እንሆን እስኪ እንደ እናቶቻችን እንሆን እኛ በአቅማችን እንኳን በምንችለው አቅም እንኳን የትም ዓለም ላይ ኖረን እኮ በጉልበት ባናግዝ ራስ በገንዘባችን ማገዝ እንችላለን አይደል እንዴ እኛ የሞት ሌላው የሚከብርበት ምንም ስትራቴጂ የለም ምንም ምክንያቱም የሃይማኖት እኩልነት የሚባለው አለ አይደለ እንደዛ ተብለን ነበር የተማርነው የኖርነው እስከዛሬ ስለዚህ የሃይማኖት እኩልነት ካለ የተዋህዶ ሃይማኖት አይደለችም እንዴ ስለዚህ ተዋህዶ እንትን እኩል የሃይማኖት እኩልነት ካለ ተዋህዶ ማብራናዋ መያዝ ያለባት እኛ ሌላው ብዙ ነገር እየተደረገ ብዙ ነገር እየሆነ ተዋህዶ ስትቃጠል ተዋህዶ ልጆቿ ስታጣ ግን ምንም የማይባልበት ምን በቃ ቤተክርስቲያን ለምንድን ነው የምታቃጥሉን በቃ ነው እንዴ
አይተናል እኮ እንዴት እንደሆናችሁ አንድ ቤት አንድ እንትን ተቃጠለ ብላችሁ እንዴት እንደሆናችሁ አይተናል። እኛ ከ30 በላይ ቤተክርስቲያን ሲቃጠልብን አሁን ደግሞ ይባስ ብለው አዲስ አበባ ላይ መጡ። ከ30 በላይ ቤተክርስቲያን ሲቃጠል ህዝቡ እንኳን እንደዚህ አልነቃም። እናንተ አንድ እንትን ተቃጠለብን ብላችሁ ወጣችሁ ለጫዋችሁ ሰዎች ማለት ነው። እስኪ ዛሬ ላይ ሃይማኖታችንን የሚያቃጥሉ ምዕመኑን የሚያርዱ ሰዎች እስኪ እነሱን ገስጿቸው። እናንተ ወንድ ከሆናችሁ እናንተ እውነት ለሃይማኖታችሁ ፍቅር ካላችሁ ተዋህዶን ትወዳላችሁ። ምክንያቱም ትናንትና እግራችሁን አጥባ የተቀበለች ተዋህዶ ነች፣ ማንም አይደለም። ማንም ሙስሊም ሚዛን ያልነበርክም፣ ግልጹን ስትነጋገር ማለት ነው። ትናንትና ሙስሊም የሚባል ነገር አልነበረም። ተዋህዶ ነች እግራችሁን አጥባ የተቀበለቻችሁ፣ ብታምኑም ባታምኑም ማለት ነው። የመጣችሁበትን ተረሳላችሁ አንዳንዴ እንዴ ማን የተቀበላችሁ? ይሄ እኮ ታሪክ ላይም አለ። ይሄ እኮ በእንትን ብቻ አይደለም ታሪክ ላይ አለ። ማን እንደተቀበለ ማን የመጀመሪያው ሃይማኖት እንደሆነች ታሪክ አንብቡ። ዝም ብሎ መጥቶ ኤፍቢ ላይ መሳደብ ብቻ አይደለም እንዴ። ባጎረሰቻችሁ አሁን ተነክሷታላችሁ እንዴ? ዳቦ በሰጠቻችሁ ድንጋይ ትሰጧታላችሁ እንዴ? ዛሬ ላይ የቆምክ ዛሬ ላይ እዚህ አሁን የምትሰድብበት ቋንቋ ማለት ነው ምንም ዲዳ የነበርከውን የፈታችልክ የተዋህዶ ሃይማኖት ነች እንጂ ማንም አይደለም። ማንም እስኪ የትኛውን እስኪ የራስ ቋንቋ እንትን ያልከው የጻፍከውን እስኪ ቋንቋ አምጣ እኒ የሰራውን ቋንቋ ተዋህዶ እኮ ነች። ዛሬ እዚህ ጋር የምትሳደቡበትን ብዙ ነገር የምትሉበትን ቋንቋ ቀርጻ ያመጣችሁ። እንዴት ተከባብረን ማን ኑር? ለምንድን ነው እናንተ ነገር የምትፈልጉ? በቃ ሰላም የማትፈልጉ ከሆነ ሀገራችንን ለቃችሁ መውጣት ነው። ሰላም የማትፈልጉ ከሆነ በቃ ኢትዮጵያን የማታዩ የማትወዱ ከሆነ እኮ ቀላል ነገር ነው። ሀገር ለቆ መውጣት ነው በቃ። ሁሌኛ ያለቀስ እናንተ የምትስቁበት ሌላው ሃይማኖት የሚስቅበት ተዋህዶ ግን ሁሌም አዝና አባቶች ያለቀሱ ምዕመኑ ያለቀሰ ግን የሚኖር ምንም ነገር አይኖርም። ስለዚህ ሁላችንም በአንድነት ነው ልንያዝ የሚገባው። የተዋህዶ ልጆች ሁላችሁ መንቀት አለባችሁ። ምን አደረገች? ምን ባደረገች? ስለ ሀገር እኮ ነው የምትጸልየው፣ ስለ ህዝብ እኮ ነው የምትጸልየው። ዛሬ ወጥተ የምትገባው እኮ በአባቶቻችን ጸሎት ነው፣ በቤተክርስቲያን ጸሎት እኮ ነው። እንደኛ ኃጢያት ቢሆንማ ዛሬ እኮ የለችም ነበር ኢትዮጵያ ራሱ። ምክንያቱም የአባቶቻችን ጸሎት የኢትዮጵያ ኦርቶዶክስ ተዋህዶ ለዓለም እኮ ነው የምትጸልይ፣ ለኛ ለተዋህዶ ልጆች ብቻ አይደለም። ማህሌት ቆማ የምታድር እኮ ለኢትዮጵያ ለሀገራችን እኮ ሰላም ስትለምን ስትማጸን የምትውል ቤተክርስቲያን እኮ ነች። እስኪ የትኛው ሃይማኖትን ለሀገር ሲጸልይ የሚውለው?